ቆንጆ መኪና ሚያምር ወረቀቱ የተላጠ 00 የትም ያልተነዳ ደስታ የሆነ ቤትም መኪናም ስለገዛላት የሚደብራችሁ ነገር ከሆነ ባናታችሁ ተከሉ ትችላላችሁ። ያሆ አንቺ ሩትዬ ወሰጂው መኪናው። ሰላም ወደ ተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? አለን። ዛሬ ደስ በሚልና በተረጋጋ ነገር ነው የመጣ ነው። አንዳንድ ሰዎች ያው የሩታን ጉዳት ቢፈልጉም የሩታን ሀዘን የሩታን ለቅሶ ቢፈልጉም ግን አንድ የተባረከ ልጅ ደስታ የሚባል ልጅ ሀዘኗን ሀዘኔ ነው ደስታኔ ነው በማለት ደስታችን እንደዚህ ምስጋው ደስ ስላለኝ ነው። ከዚህ በኋላ ደግሞ ብዙ ነገሮች አሉ። መጀመሪያ ኪዩ በጣም ደስ ስላለኝ ነው። ታውቃለህ። ሰላም በላቸው የተቀደሱ ቤተሰብ ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኛ አለን። እንግዲህ ዛሬ በጣም ደስ ብሎናል። በጣም እንግዲህ እስካሁን ድረስ ሩታዬን እንግዲህ ከስር ስሯ ይሄ አልጠፋ ያለ ማለት ጂኒ ልንላቸው እንችላለን። ምን እንደይባለው ነቀዛ በተለይ ብዙ ሰዎች ደግሞ ማንነች ሜሪ የሚደብር ነገር እያደረጋችሁ ነው እናንተ። የፈለገ ነገር ቢሆን እኮ ብዙ የሚያናግራቸው ማናገር የምትፈልገው ነገር ይኖር ይችላል። ሩታ አብርሃምን በዛን ሰዓት ማናገር ከፈለገች የትኛውን ቦታ ሄዳ ማግኘት ኖርማል ነው። ብዙ ነገር ሊያገናኛቸው የሚችል ነገር አለ። አንቺ ለኛ ሳታስፈቅጂ ምናምን ለምንድነው ለኛ ያልነገርሽ ምናምን አለ። ምን ሆይ ሰዎች በጣም ደስ የማይል ነገር እያወሩ ነው። ሄርሜላም ዳኒም ሁላቸውም ማለት ነው። ስለዚህ አሁን ላይ ሩታ ሪላክስ ማድረግ ነው የምትፈልገው። ሩታ የሚንከባከባት እንባዋን የሚያድስላትና እንባዋን የሚጠርግላት ሰው ነው የምፈልገው። ስለዚህ ያ ደግሞ አንድና አንድ ደስታ ነው። ያ ደስታ እንደስሙ ደስታችን ደስታ የምር የእጅን ፍሬ ታገኛለህ። ከሩታ 3-4 ልጅ ወልደ አብርሃምን የምታስቀናበት አብርሃምን የምታሸማቅበት ነገር ነው የምንፈልገው። እግዚአብሔር ብሎ ይሄ ልጅም በቃ አሁን የሚወለደው ልጅ እንደ አባቱ ነክ እንደ ደስታ እንደ አባት ሆነ ልዑልንም አሁን የሚወለደው ልጅንም እንደ አባት ሆነ እንድታግዛት ነው ፈልገው። እንደ አባት ሆነ እንድትቀበላት ነው ፈልገው። ሩትዬ ዳግም እንድትጎዳ አልፈልግም። ገባ? ስለዚህ ይሄ መልእክት ቀጥታ በቃ በእናንተ በኩል ይደርስልኝ ስራ ነው ደስታ ማለት ነው። ብዙ ስጦታዎች አሉ። እሱን እናሳያቸዋል መጨረሻ ላይ ቤተሰቦች። ስለዚህ የተለያዩ ስጦታዎች አሉ። ደስታ ልኮን ነው ይሄን ነገር ለሩታ አርጉላት ብሎ ነው ዛሬ ፈንጠጅ እያልን በቃ ደስ በሚል ነገር ነው የመጣንላችሁና ለዚህ ግን ማረግ ነው የሚባለው ስላበቃ ደስታ ሆነተ ይሄን ነገር በእናንተ በኩል ለሩት ያደርሱት ስላልከን በቃ ደስታ አስደስተናልና ሁሌም ተደሰተ። የተለያዩ ሩታ ላይ ጫና የምታረጉባቸው ሰዎች አላችሁ። የተለያያችሁ በጥቅማ ጥቅም በመታወቅ ሊሆን ይችላል በብዙ ነገር የሩታን ህይወት ለማበላሸት የምትሞክሩ ሰዎች አላችሁ። እናንተን ሰብስቤ ጸበል መሄድ ካለባችሁ ሙሉ ወጪያችሁን ሸፍኜ እኔ እንድትገቡ አደርጋችኋለሁ። ስም መጥቀስ ካለብኝ አሚሮ ጸበል ግባ፣ ኪዬ ጸበል ግባ፣ ጆ የምትባለው ወፍራሙ ልጅ ጸበል ግባ። ሁላችሁም ተጠቅላላችሁ አቤል ምናምን ጸበል መግባት ትችላላችሁ። ምንም ሰው የሚታመንበት ሰት አይደለም። አቤልም ብትሆን ክብርህን ጠብቅ። የምሬ ነው። አስረግጬ ነው የምነግርህ። ሩታ አጠገብ እንዳትደርስ። አይደርስ ካሁን በኋላ እንዳትደርስ እና ሩትዬም አንዳንዴ የሆነ መስመር ሳትተያለሽ ልክ ነሽ። ማግኘት ስትፈልጊ አብርሃም ማግኘት የምትፈልጊበት ሰዓት ጠራርታችሁ የምታወሩበት ሰዓት አለ። ግን ያን ነገር ግን ያው ትንሽ ቆጠብ ብታደርጊው ራስሽን ባታስደፍሪ ደስ ይለኛል። ከፈለገ በድረስ ራሱ መጥቶ ማናገር ይችላል። አንቺ የሚፈልገውን ነገር ያ ነገር ትንሽ ቅሬታ ያለብን ያን ነገር ብቻ አስተካኪ። ከዛሬ ደስ በሚል ነገር ነው የመጣ ነው ብለናችኋል። ደስታችን ባይዘው የዛሬው ስጦታ ዛሬ ለሩታዬ የተሰጠ ስጦታ ከዚህ በፊት ማንም አርጎትና ማንም ደፍሮት ማያውቀው ስጦታ ነው። ደስታ በጣም የሚያምር ለማየት ሚሳሳ መኪና
ቆንጆ መኪና ሚያምር ወረቀቱ የተላጠ 00 የትም ያልተነዳ መኪና ዛሬ ርክክብ እናደርጋለን ከሩታዬ ጋር። ለሩታ አድርሱልኝ፣ ሩታን እንባዋን አብሱልኝ ብሎ ነው። ስለዚህ ያንን መኪና እንሰጣታለን። ለሩታ ማለት ነው። ይሄ የገዛላት ማን ነው? ከአውሮፓ የመጣው ደስታ ማለት ነው። ዲያስፖራው ነው። ሰዎች ብዙ ነገር ሊያወሩ ይችላል ስለሱ። እሱ ግን በተግባር እያሳያችሁ ነው። ቤት ገዝቶ አሳያችሁ፣ ያን የመሰለ ቤት። አብርሃም ግን ከዚህ በፊት አልገዛላት። ገባላችሁ? ድጋሚ መኪና ወርሳ ያውነው መኪና ደገማት። ይችላል፣ ደስታ ይችላል። ከዚህ በላይ ምን እንደምትፈልጉት እኔ ባይዘዌ ይሄንን ሳወራ ሩታ በብር ትታለላለች ብዬ አስብ አይደለም። እንደዛ አስቤ አይደለም። የምሬ ነው የምላችሁ። ሩታ ወይ ደግሞ መኪና ስለመጣላት ምናምን በጥቅማ ጥቅም የምትገዛ ሴት ነች ብዬ አይደለም። የምሬ ነው የምነግራችሁ። ግን ምንድነው ለሷ ስሜት ስላለው ቢያንስ እንድትረጋጋ ቢያንስ ከሀገር ወጥታ እንድትዝናናም ብትችል ከሱ ጋር እንድትዝናና ካልቻለችም ከተለያዩ ከነፈረንጁም ጋር እንድትዝናና ነው ይሄን መኪና የሰጣት። ለምን አሁን ላይ አብርሃም ከኤርሜላ ጋር ነው በመኪና የሚሽከረከረው ወረዛም ወረዚህም የሚለው ገባችሁ? ሁላችሁም እየተነሳችሁ ደስታ ጥፋተኛ ነው አትበሉ። ሁላችሁም በቃ እንደዚህ አይነት ነገር አታወሩ። የምር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ደስታ የሆነ ቤትም መኪናም ስለገዛላት የሚደብራችሁ ነገር ከሆነ ባናታችሁ ልትተከሉ ትችላላችሁ፣ ባናታችሁ ልትሰበሩ ትችላላችሁ። እስቲ አብርሃም ወድ ከሆነ ቤት ይግዛላት፣ እንደዛ አይነት የመሰለ አፓርታማ የሚያምር እስከ 40 ቢሊዮን ዶላር የሚያወጣ እንትን ነው ህንጻ ነው ይሰራላት። እስቲ ማን ነው ይሄን ነገር የሚገዛው? ማን ነው ይሄን የሚሰራው? የምሬ ነው። እኔ ኪዮ በጣም ስለ ሰው የሆነ ነገር ሲያደርግ ድጋሚ እንደዚህ መንቀፍ ምናምን በጣም ነው የሚያስጠላው። ግን ይሄን ልጅ ማበረታታትና ማድነቅ ነው እንጂ ሩታን በገንዘብ ኃይል በገንዘብ እያታለላት ምናምን አለ። ሩታ የራሷ በቂ የሆነ ገንዘብና አቅም ያላት ልጅ በነገር ላይ ግን ካለው ፍቅር አንፃር እቺ ልጅ ከመንከባከብ አንፃር ለዚህ ልጅ ይገባታል። እቤት እንኑር ቤት ገዛ ሰጠ ቁልፍ አስረከበ። እኔ አሁንም ይችላል መኪና ያንን ይመስል ዜሮ መኪና እኔ ደስታ ነው ያመጣሁት። ያኔ እኔ ነበርኩኝ ጀስት አላገናኝህም ሩታ ማንም ወጠጤ እየመጣ እንዲያገኛት አልፈልግም ብዬ እኔ ነበር ግብ ፈጥሬ ምናምን ነገር ሌላ ሌቭል ውስጥ ገብተን ነበር ከሱ ጋር ማለት ነው። ግን አየሁት፣ መረመርኩት፣ አዋሩን አየው። ኢትዝ ሌክቸሪ ሰዎች ጋር ነው የሚለው፣ ከአዋቂ ሰዎች ጋር ነው የሚለው። የምሬ ነው የምልህ። አንድም ቀን ደስታን እኔ ከአልባሌ ሰዎች ጋር አይቼው አላውቅም። ደስታ ይችላል። ከዛ አጣራው፣ ላኩኝ፣ ብዙ ሰዎችን መረመርኩ። ከዛ እንደሚገባት አረጋገጥኩኝ። በቃ ለሩታ የሚሆን አይነት ወንድ ልጅ ነው። ግን በነገር ላይ የትኛውም ወንድ ልጅ ማለት ነው ከነ ልጁ ሊያገባ አይችልም፣ የትኛውንም ሴት ንጹህ ፍቅር። ስለዚህ ይሄ ልጅ ፍቅር አለው። ደስታ ነው። እኔ የምር ነኝ። መጀመሪያ ግን ማለት ነው ደስታን የመሰለ ሰው አምጥተህ ሩታን ከዛ በቃ እስከ ዛሬ ድረስ ከምትሰቃየችበት ህይወት ያወጣት እውነት ምስጋና ይገባል። አረ ኖርማል ነው አባቴ። እኔ ስለ ያኔ ምን ከአውሮፓ መጣው ምናምን ስለኝ ውሸት ነበር ይመስል። ለካ ሳስበው የሚያወራው ከፈረንጆች ጋር ነው፣ ከተለያዩ ሰዎች ጋር ነው፣ ድርጅት እንዳለው ሁሉ ነገር አጣራው። ያ ነገር ሚስቱም ከዚህ በፊት ሚስቱን ምናምን ብላው መታ ነበር የሆነች ልጅ፣ ግን ውሸት ነው እሱም ነገር ሁሉም ነገር። ደስታ ምንም አይነት ትዳር ምንም ነገር የሌለው ንጹህ ሰው ነው። ባይዘው አውሮፓ የስራ ሰው ነው። ሴት ልጅ እንክብካቤ ትፈልጋለች። ሴት ልጅ ምን ትፈልጋለች? ምቾት ትፈልጋለች። ኤክሰለንት። ምን ልታዘዝ፣ ምን አማረሽ፣ ገባ ባረገዘች ሰዓት ከስሯ ማይጠፋ ምን አይነት ሰው ትፈልጋለች? አብርሃም ባይዘው አሁን አይደለም የሚቆጨህ፣ አሁን አይደለም። አንድ ነገር ልንገርህ፣ ሄርሜላ ትታክ ትሄዳለች። ያኔ ደግሞ ሩታ ቤት እንዲ እያንኳኳ ትመጣለች። ያኔ ደስታ ይሰማል። ሙቼ ምን አለኝ በለኝ። ለትዝብት ይሄ ነገር ይቀመጥ። ገባ እንዲ እያለቀስክ ለምን የሄርሜላን ማንነት ጉድ እያወጣ ነው ስለሆነ ነው። አሁን ላይ ከብዙ ሰዎች ጋር ተደራጅተን ተቀናጅተን አመጣጧ የሄርሜላ እያንዳንዱ ነገር እውነታው ሲገባ እየሮጥ ከሩታ ቤት ታንኳኳ ትመጣለች። ይሄን ነገር እንዳረሰ ግን ዛሬ ይሄን ነገር ማስተላለፍ ሳይሆን ዛሬ ደስታችን ቀን ነው። መኪናውን ለሩታ አስጡልኝ ብሏል ደስታ። ያንን መኪና ለሷ አስረክበናት በሰላም ከነመፍቻው እንኪ ብለናት እንሄዳለን። አሁን ሽቦዬ ናና ያለን መኪናውን
ልንቀበል ያለበት ቦታ እንሄዳለን። ቤተሰቦች ሽቦዬ ናና ያሆ ናና ሽቦዬ ናና ያሆ ናና ያሆ አንቺ ሩትዬ ውሰጂው መኪናውን